ሰብና ዶሮቻችንን ከፍተን ቁርስ እያበላሁ ነው። ቁርስ እያበላሁ ነው እላችኋለሁ። ብሉ ነው አይ ብሉ እና በትንሹ ጀምሬያለሁኝ። አላህ ያሳካልሽ በሉኝ። እና ያው ጧት ተነስተን እንደዚህ በመብሪያ እሰጣለሁ። እዚህ ጋርጀላቸው ነው በሽቦ እንደምታሽቡ በሽቦ ተወጥሮ ነው እዚህ የሚቆዩት። ያው እጨምራለሁ እያልኩኝ ነው፣ ግን ቀለባቸው የምችላቸውን አይመስለኝም። እስኪ አስተያየታችሁን ስጡኝ። አንድ ሳበሻ ላይ ለማስቀዝቀዝ ብዬ ነው። ገና እንቁላል ጀምራለች። ቄቦች ሶስቶች አሉ፣ ሌሎቹ እናት ናቸው፣ ግን ሁላቸውም እንቁላል አይጥሉም። ፈረንጆች ደግሞ ወጣ ሲሉ የት እንደሚጥሉ እራሱ አታውቁም ማለት ነው። እዛ አይውሉም። እንግዳ ያው ለቃቸዋለሁኝ ለዛም መሰለኝና ሁላቸውም አንድ ቦታ ሊጥሉልኝ አልቻሉም። እሺ እንግዲህ ኢንሻአላህ ጠንክሪ በሉኝ ማለት ነው። ቁርስ እየሰራሁ ነው። ፍርፍር ልፈረፍር እንግዲህ እየከለስኩ ነው የሚገኘው ማለት ነው። ፍርፍራችንን እንፈረፍር በዚህ መልክ ከልሻለሁ። ከዛ ከተተገተገ በኋላ ደግሞ እንጀራ ጨመርኩኝ እላችኋለሁ። ለቁርስ ነው ይሄ። ዛሬ ውሏችንን ያሳያችሁ ወድጃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ቤተሰብ አብራችሁን ቆዩ። ሄዳችንን የዘይቱን ቁርጥ እንብላ። አህሪቡ ማለት ነው። አህሪቡ ኑ እንብላ። እንዴት አያችሁ? ምድጃዬን እኮ ሰርቼዋለሁ። ቆይ ያሳያችኋለሁኝ። ትናንትና ነው የሰራሁት ከገበያ መልስ ማለት ነው። አሳያችኋለሁኝ እና ምላችኋለሁ። በጥብኩትን ዘይቱን ላሳያችሁ። ቲኖ ማለት ነው። እና ቲኖ ልክተፍና ወጥ እየሰራሁ ነው። እግር መንገድ ደግሞ ለምን አልበላም አልኩኝ ማለት ነው። አልበላም እንዴ እና ቁርጥ ማለት ነው። ዘይቱን ቁርጥ ታውቃላችሁ? ቲኖ ያኔ ገዝቻ አይደለም ለነገሩ ከርሻ ነው አለ። እንትን ጦጣ እየበላብኝ ነው እንጂ ማለት ነው። እና ሰሞኑ ጦጣዎቹ ጠፋ ብለው ማለት ነው። የቀላ ነበረ። ሰይድ አውርዶልኝ ነው። ሰይድ አመለጠው። እኔ ደግሞ ልብላ እና ሀዋይቦች አበረታቱኝ። ቤቴ ቀዝቅዟል። ጉፋን ደግሞ አሞኛል። የጉፋን መድኃኒት ምንድነው? አየሩ በጣም ተቀዛቅዟል እኛ ጋር ሀዋይቦቼ። እና እንደምታዩት ማለት ነው። ከዛም በርበሬ አያችሁ፣ በርበሬ ጋር ላቅርብና ላሳያችሁ መሰለኝ። ይሄው እና ከዛ አሳያችኋለሁ። ቢስሚላሂ ራህማን ራሂም ታረጋላችሁ። ቢስሚላህ የሌለ ጥብስ የኔ በርበሬ ላፕስቲክ ሆነ እና ወይስ በጣም ነው የሚጣፍጠው። ዘይቱን ጀዋፋ በአረበኛ ጀዋፋ ነው። ጀዋፋ አላውቅም በእንግሊዘኛ፣ አሁን በአረበኛ ጀዋፋ ነው ስሙና እንደምታዩት እንደዚህ አድርጌ በርበሬ ጋር አህሪቡ
ካሜራውን ደግሞ አዞር ያሳያችኋለሁ። ቤተሰብ ወይ ብረት ድስት ያረረ ማለት ነው። ሆኖም ግን አልጫ ልሰራ በዚህ መልክ ሽንኩርት እንትን ብያለሁ። የሚገርማችሁ ሽንኩርቱ እንትን ብረት ድስት ያረረብኝ እውት ይሄ ዘይት እንግዲህ ይሄን እየበላን ወገባችን ሁሉ ነገራችን ደረቀ ማለት ነው። እውት ስገዛው አሙቀውት ነው መሰለኝ ውሃ ነበረ ማለት ነው። ከዛ እንደዚህ ሆነ። እንዴት አድርጌ አሁን ላወጣው ይሄንን? ፀሐይ ደግሞ የለም ማለት ነው። እና በአሳር እስከማወጣው ድረስ ድስቱን አቀላብኝ ሽንኩርቱ ማለት ነው። እና ሆኖም ግን እንደዚህ እያደረግን ነው። እዚህ ደግሞ የተገነፈለ ስጋ አለኝ ማለት ነው። ያው እያወጣሁ ስለማደርግ ነው። እዚህ እንደዚህ ይብረድ ልብዬ ነው ስለምካተፍ አቆላልቼ ልስራው ብዬ ነው ማለት ነው። ዛሬ እንግዲህ ሙያ ዘፍነን እና ቤተሰብ በዚህ መልክ ሽንኩርት ሁሉ ነገር አድርጌ በዚህ መልክ አሽው ጣዕም እንዲኖረው ብዬ ነው ማለት ነው። እዛው ጭምር ከማደርገው ስራ እየሰራው ስለነበረ አገነፈልኩት ማለት ነው። ከዛም በኋላ እንደዚህ ካደረኩ በኋላ መረቅ ጨምርበታለሁ ማለት ነው። መረቃችን በዚህ መልክ አለ ማለት ነው። ስለዚህ እንግዲህ ከዚህ ከመረቁ ወደ እጨምርበታለሁ ማለት ነው ወደዛኛው ድስት እና ቤተሰብ እንደምታዩት እንግዲህ በዚህ መልክ እየሰራን እንገኛለን። ገና ገንፈል አላለም። መረቅ በዚህ መልክ ማለት ነው። ነጭ ሽንኩርትና ዝንጅብል ጨምርበታለሁ። ምን ይቀራል? ቃሪያ ጨምርበታለሁ። መገንፈል ይቀረዋል ማለት ነው። እና በዚህ መልክ ኪኖ ጨምሬበታለሁ ማለት ነው። ቃሪያም እንደምታው ሰንጠቅ አድርጌ ጨምሬበታለሁ። ምሳችን በዚህ መልክ ተዘጋጅቷል። ህሪው ሀባይ አልጫ ይባላል ይሄ ማለት ነው። እና ይሄን ይመስላል። እና እንዴት አያችሁት? እርድ ጨምሬበታለሁ ሳይበዛ ማለት ነው። ስጋ መጥበሻ ሁሉን ነገር ጨምሬበታለሁ ማለት ነው። እና ይሄን ይመስላል ሀባይቦቼ። አልጫ ወይንም ቅቅል ይባላል ማለት ቅቅል ነው ማለት ነው። እና እንግዲህ ጨው ምናምን መጨመር ነው የቀረኝ። ሬቡ ተጠርታችኋል።